ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ በሆነ የቀይ ወጥ በድንች ተመልሻለሁ። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ እላለሁ። ስራ ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሆኑኝ እላለሁ። አሁን ወደ አሰራሩ እንሄዳለን። በቅድሚያ እንደዚህ ድስቱን ጥጄ ነበርና የሚበቃኝን ያህል ሽንኩርት እንደዚህ በደቃቁ ከትፌ እጨምርበታለሁ። በደረቁ ነው እንደዚህ ብቻውን ሽንኩርቱን እንደዚህ በደንብ ከጠበስኳት በኋላ ዘይቱን የምጨምረው። እናንተ ደግሞ እንደ ፍላጎታችሁ መጀመሪያውን ዘይቱን አድርጋችሁ ከዛ ሽንኩርቱን ማድረግ ይቻላል። እንደዚህ ለብቻው ቀስ እያልኩኝ አበስለዋለሁ። ሁል ጊዜ የምትደግፉኝ ሼር፣ ኮመንት እያደረጋችሁ የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለየኝ እላለሁ። እንደዚህ በደንብ ብቻውን ካበሰልኩትኝ በኋላ የሚበቃኝን መጠን ያህል ደግሞ ዘይት ጨምርበታለሁ። ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ አድርጋችሁ ብሰሩት መልካም ነው። እንደዚህ ዘይቱን ጨምሬ ደግሞ አብሬ እጠብሰዋለሁ። በጣም ቆንጆ በጾም ወቅት ደግሞ ተመራጭ ቆንጆ የሆነ ችክን ያለች ድንች ወጥን የምንሰራው በዚህ መልኩ ዘይቱን እንዲሁም ሽንኩርቱን በደንብ እጠብሰዋለሁ። እዚህ ጋር ልጨምር የፈለኩት ድንቹን ልጬዋለሁ እና ይሄ ድንቹ ጫፍ ጫፉ የሚላጠው የለም፣ እሱን ነው እንደዚህ አብሬ መጥበስ የፈለኩትና እንደዚህ አድርጋችሁ ብትሰሩት መልካም ነው። ለምን ይሄንን ወጡን ድልድል ያደርግላችኋል። እንደዚህ ከሽንኩርቱ ጋር አብራችሁ ጥብስ ብታረጉት መልካም ነው። መጨረሻ ላይ ታዩታላችሁ በደንብ ብስል ብሎ ከውስጡ ይጠፋልና ከሽንኩርቱ ጋር እንደዚህ በደንብ ብታበስሉት መልካም ነው። ቆንጆ ጣዕም ይኖረዋል። እንዲሁም እንደነገርኳችሁ ደግሞ ድልድል ያለ ወጥ እናገኛለን ማለት ነው። እንደዚህ አያችሁት፣ እንደዚህ ቆንጆ ሆኖ እየጠበስኩት ነው ያለሁት። ክፍት ክድን እያደረግን በደንብ ጊዜ ወስጄ እያበሰልኩት ነው ያለሁት። ያው ለእናንተ ለማቅረብ ቪዲዮውን እያሳጠርኩት ስለሆነ ነው እንጂ እንደዚህ ያዘጋጀሁትኝ። አንድ የሻይ ማንኪያ የሚሆን ነጭ ሽንኩርት ጨምሬበታለሁ። ነጭ ሽንኩርትና ዝንጅብል አንድ ላይ ነው እንትን ያለው የተዘጋጀው። እሱን ጨምሬበት በደንብ አበስለዋለሁ። እንደነገርኳችሁ መጨመር የምትፈልጉትን እየጨመራችሁ የማትፈልጉትን ደግሞ እያወጣችሁ መስራት ትችላላችሁ። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። ይኸው እንደዚህ በርበሬ ነው እየጨመርኩ ያለሁትኝ። በርበሬውን ደግሞ 2 የሾርባ ማንኪያ ከግማሽ ነው ያደረኩበት። ያው እንደዚህ ሞቅ አድርጌበታል ይመስለኛል። በርበሬውን ሞቅ አድርጌ ነው የሰራሁትኝ። እንደዚህ ሲሆን በጣም ነው እኔ የምወደው። እናንተ ደግሞ ቀንሳችሁ መስራት ትችላላችሁ። በርበሬውም ደግሞ ብዙ አያቃጥልም። እናንተ እዚህ ጋር እንዲቀላላችሁ ከፈለጋችሁ የቲማንቲም ድልህ ጨምራችሁ ደግሞ ቀላ እንዲል ማድረግ ትችላላችሁ። በተለይ ልጆች የሚመገቡት ከሆነ ደግሞ እንደዚህ በርበሬው ባታደርጉት መልካም ነው። ቀነስ አድርጋችሁ በርበሬውን ብትሰሩት መልካም ነው ላለው። እንደዚህ ለብቻው ጥብስ ካደረኩትኝ በኋላ ከጎን ውሃ አፍልቻለሁ። እሱን ጠብ እያደረግን ነው ማብሰል ያለብን። ያው ኦሬዲ ድስቱ ስለማይዝብኝ እኔ ቀስ እያልኩኝ ጊዜ ሰጥቼ በደንብ ብቻውን እጠብሰዋለሁ። እንደነገርኳችሁ ቅድም የጨመርኩት ድንች የተላጠው ድንች የለም። እንደምታዩት በደንብ ነው እየጠፋ ያለው። እኔ እዚህ ጋር ቲማንቲም ጨምርበታለሁ። ቲማንቲሙን ለብቻ ፈጭት አድርጌ ቀይ ቲማንቲም መርጬ ለብቻው ፈጭቼ ነው የጨመርኩበት። ማቃጠሉን ያዝ ያደርገዋል። በርበሬውን የጨመራችሁትን ማቃጠሉን ያዝ ያደርገዋል። እንዲሁም ደግሞ መረቅ እንዲኖረው ያደርገዋል። ድልድል ያለ ወጥ ነው የምናገኘውና ስጎውን እንደዚህ ነው ብዙ ጊዜ አብዝቼ ድንች ወጥ የምሰራው። እናንተ ደግሞ አለማድረግም ትችላላችሁ። እኔ እንደዚህ አድርጌ ነው የምሰራው፣ ግን ብታደርጉት ብትሞክሩት፣ ካልሞከራችሁት በጣም ደስ ይለኛል። ይኸው እንደዚህ ከጨመርኩ በኋላ
የጨመርኩት ቅመሞች አሉ። ሁለቱንም ግማሽ ሻይ ማንኪያ ነው ያደረኩት። የጥቁር ቅመምና እንዲሁም ደግሞ ቆንዶ በርበሬ ግማሽ ሻይ ማንኪያ፣ ሁለቱንም ጨምሬ በደንብ ደግሞ ጠብሰዋለሁ። እንደዚህ በደንብ እያቁላላሁት ነው ያለሁት። ጊዜ ሰጣችሁ በደንብ እንደዚህ ብታቁላሉት መልካም ነው። በጣም ቆንጆ ነው የሚሆነው። ሽታው ምኑ እንዴት ደስ እንደሚል ልነግራችሁ አልችልም። ይኸው እንደዚህ ካደረኩኝ በኋላ ደግሞ አሁን በደንብ እንደዚህ ጥብስ ብሎልኛል። የምፈልገውን ያህል ቆንጆ ሆኖ ተቁላልቶልኛል ማለት ነው። አሁን ደግሞ ያዘጋጀሁትን የላጥኩትን ቆንጆ አድርጌ ያዘጋጀሁትን ድንች ደግሞ እንጨምርበታለን። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ስራዬ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። አሁን እንደዚህ ያዘጋጀሁት እንደነገርኳችሁ በዚህ መልኩ ከላይ ልጭ ሆኖ ቀርፍፌለት አንስቼለታለሁ። እሱን ድንች እንደዚህ ጨምርበታለሁ። ያው እንደ መጠናችሁ ሁል ጊዜ እንደምላችሁ እንደ መጠናችሁ ብትሰሩት መልካም ነው። እንደዚህ ድንቹን ጨምሬ ደግሞ በደንብ አበስለዋለሁ። ድንቹን ብዙ በጣም በትንንሹ አላረኩትም፣ እንደፈለኩት መካከለኛ አድርጌ ነው ድንቹንም የላጥኩትኝና እንደዚህ ድንቹን ጨምሬ ምንም አይነት ውሃ ሳልጨምር ደግሞ አብሬ ጠብሰዋለሁ። ይኸው እንደምታዩት ቆንጆ አድርጌ እሽት አድርጌ ደግሞ በደንብ ከድንቹ ጋር ደግሞ አቁላለዋለሁ። ያው እንደዚህ ቢሆን በጣም ነው የሚጣፍጠው። ቆንጆ ዶሮ ነው የሚለው። እንዲሁ ለማካበድ ሳይሆን ሞክሩትና ኮመንት ታደርጉልኛላችሁ። እንደዚህ እሽት አድርጋችሁ ስትሰሩት ቆንጆ ጣዕም ነው የሚይዘው። በጣም ቆንጆ ነው ደግሞ የሚሆነው። አሁን እንደዚህ እየከደንኩ እየከፈትኩ ጊዜ ወስጄ ካበሰልኩት በኋላ ካቁላላሁት በኋላ አሁን ደግሞ ያሞኩት ያዘጋጀሁት ውሃ አለ። እሱ እንደዚህ ጠብ እያደረግኩ ደግሞ አሁን ደግሞ አሸዋለሁ ማለት ነው። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ስራዬ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። ይኸው እንደዚህ ውሃውን የተወሰነ ጨምርበትና ደግሞ እከድነዋለሁ። እንደነገርኳችሁ ቀስ ብሎ ድንቹም እንዲበስልልኝ ስለፈለኩኝ ለዛ ነው ያደረኩትኝ። ይኸው እንደዚህ በደንብ ቆንጆ ሆኖልኛል። ድንቹ አይፈረካከስም። ይፈረካከሳል ብላችሁ ካሰባችሁ አይፈረከስም። ለምን? ከላይ ያለውን ልጠንለት የለ መጀመሪያ ሽንኩርቱን ስናቁላላ የጨመርነው እሱን ከላጥን አይፈርስም ድንቹና እንደፈለጋችሁ ይታዘዝላችኋል። ለዛ እንደዚህ በደንብ እሽት አድርጋችሁ መስራት ትችላላችሁ ማለት ነው። ለዛ ያንን ልጣችሁ ብታዘጋጁት መልካም ነው። እንደፈለጋችሁት ድንቹ ቅርጹን ሳይለቅ እንደዚሁ እናገኘዋለን እንደምትመለከቱት ማለት ነው። አሁን በመጨረሻ የምፈልገውን መጠን ያህል ውሃ ከልሼ እከድነዋለሁ። ይኸው እንደምታዩት ቆንጆ ሆኖ እንደምፈልገው ሆኖ በስሎልኛል። አሁን ያዘጋጀሁትን የመጨረሻ ቅመምን የምጨምርበት በጣም ቆንጆ ነው የሆነው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ጨው ጨምሬበታለሁ። እንደዚህ ለጣም ቆንጆ ጨው ጨምሬበታለሁ። እንዲሁም ደግሞ የመከለሻ ቅመም ግማሽ ሻይ ማንኪያ አድርጌ እንደዚህ በደንብ አቀላቅለዋለሁ። በጣም ቆንጆ ነው የሆነው። ሽታው እንዴት ቤቱን እንዳወደው ልነግራችሁ አልችልም። መጠኑን እንደዚህ ነው የከለስኩትኝ። ብዙም አላበዛሁትም። መረቁን እንደዚህ አሳጥሬ ነው እንደምታዩት የከለስኩትና ቆንጆ ነው የሚሆነው። በዚህ መልክ አድርጋችሁ ብታዘጋጁት በደንብ እንደዚህ ካቀላቀልኩት ካዋሃድኩት በኋላ ደግሞ እሳቱን በጣም ቅንስ አድርጌ የጨመርኩት ጨውና ቅመም ደግሞ እንዲዋሃድልኝ የተወሰነ ሰዓት ተዋለሁ። እስካሁን እየተመለከታችሁኝ ከሆነ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ዘውትር የምትደግፉኝ ዩቲዩበር ቤተሰቦቼ አሁንም ድጋፋችሁ አይለኝ። ይኸው እንደዚህ ጨርሻለሁ ማለት ነው። እንደዚህ ለማዕድ አቅርቤዋለሁ። ከጎኑ እንደዚህ ሰላጣ አዘጋጅቼ ነበር። እንደዚህ ሰላጣው እንዲሁም ቃሪያ አድርጌበታለሁ። እንደዚሁ ስናየው ለአይን እንዲያምር አድርጌ አቅርቤዋለሁ ማለት ነው። እንደዚህ እየሰራችሁ ተመገቡላለሁ። እስካሁን እያያችሁኝ እየተከታተላችሁኝ ስለነበረ እጅግ በጣም አድርጌ አመሰግናለሁ። ይኸው እንደዚህ ቴስት እያደረግኩት ነው ያለሁትኝ። ሁል ጊዜ የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ።
በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ቻው ቻው። ሰብስክራይብ ማድረግ እንዳይረሳላል።